ስለና አብርሽ ሩታ ሄርሜላ ያው ነገሮች በጣም ሳሳቢ ደረጃ ላይ ደርሷል። ግን ደግሞ እንደዚህ ምናምን ትልቅ ሰው ገብቶ ምናምን የሆነ ፍንጭ ሰጣችሁ ድራማም ይመስላል። ነገሮች ግራ ያጋባል ማለት ነው። ግራ ያጋባል። ያው ለመስራት የሚሆን ምንም ይሁን ግን አሁን ትላንትና ቪዲዮ ብዙ ሰዎች አብርሃምን ሂድ ፈታ በል ዘና በል እንኳን አንተ ትክክል እንደዚህ ምኑ ኮሜንቱ ማለት ነው። ግን ላይክ ግን እኮ ላይክ አብርሃም እኮ 10,000 ራሱ እያነሰ እየሄደ ነው። ለዚሁ እንደዚህ እያነሰ ይሄዳል። ታያላችሁ እያነሰ ይሄዳል ማለት ነው። 10,000 አልገባ ራሱ አለ አብርሃም እስከዛሬ ማለት ነው። ላይክ ደግሞ ትንሽ ነው። ላይክ አያደርግም ሰው። ለምን ሰው ጥሩ ነገር ሲያደርግ ላይክ ታደርጋላችሁ። ያኛ ነገር ጥሩ ነገር ሲሆን ላይክ ነው የምታደርጉ። ተመቻችሁ ማለት ነው ያ ነገር። እየወደዳችሁም ደግሞ መጥፎ ነገርም እየሰራችሁ ያ ሰው ላይክ ታደርጋላችሁ። ግን ይሄ በዝቷል እኮ አሁን ብዙ ሰው ሰላምም አልረሳውም። ሰላም ውዴ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰብስክራይብ አድርጉና 2000 ያስገቡኝ እኔንም አስጠጉኝ ወደ 2000 እና ምንድነው ነበረ ብዙዎቹ ማለት ነው አብርሽ ትክክል ነው፣ አብርሽ እንደዚህ ነው በቃ ትክክል ነው፣ ፈታ በል ከማንም ጋር ይሁን። እስቲ አሁን ይሄን ነገር እንደ ሰውኛ ማለት ነው እንደ ሰው ማለት እንደ እነሱም ስራ ወጥተን ራሱ ሃይምራችን እንደ ሰው እንደሆነን ብቻ ቢያንስብ ምንድነው የአብርሃም ትክክል? ምንድነው የሄርሜላ ጀግንነት? እስቲ ምንድነው? ማፍቀር ጸጋ ነው። ኦኬ ማፍቀር እኮ ጸጋ ከሆነም ቦታና እንትኑ ይመርጣል ማለት ነው። ሰውኛው ይመርጣል። ጸጋ ነው የምንባለው። የምናፈቅረው ሰው መለየት አለብን ማለት ነው። ማለት ፈጣሪ ያኛን ጸጋር ባርኮን ጸጋ የሚያደርግልን ያኛን ነገር መምረጥ አለብን ማለት ነው። ስላፈቀርና ጸአት ነው ጸጋ ነው ምናምን ማለት አሁን እሷ ባለትዳር ወንድንን ስላፈቀረች ከልጁ ስለነጠቀች ከአራስ ሚስቱ ላይ እንደዚህ አይነት ነውር ተግባር እንዲሰራ ያደረገችው ምኑ ነው ጸግነት? ምኑ ነው ጀግንነት? ምን በሉ ነገ ደግሞ እናንተው ተገልብጣችሁ ማለት ነው። አሁን ሄርሜላ የምትደግፉ አብርሃም ትክክል የምትሉ እናንተ ተገልብጣችሁ እኛ ነግረሽን ነበረ እና እንደዚህ ብለሽን ነበረ እና እንደዚህ አርገንሽ ነበረ ትላላችሁ። እናንተው ራሱ ተገልብጣችሁ ማለት ነው። ማለት እሷ ላይም ቢቆይ 2 አመት ነው ቢቆይ እንደዚህ ነሃል ራሱ ላይ ቆይ ይችላል። ቢቆይ 2 አመት ነው በቃ ለሄርሜላ እጣፋንታም 2 አመት ከሆነ ነው ቢሆን በፍጹም በምንም የምታደርጉ አብርሃም ሄርሜላን አላገባትም። ቢያገባትም በቃ ቢያገባትም አያኖርም። በቃ እንደዚህ ነው አብርሃም ማለት በቃ እሱ ሁሉ ጊዜ አዲስ ነገሮች ደስ ይለኛል እያለኝ ነው በጭንቅላቱ። አዲስ ነገሮች መፍጠር ደስ ይለኛል። አሁን እሺ ዛሬ ይሄዳሉ ዋና ውስጥ ገባሉ። ከዚህ በፊት ያደረጉ ቦታውን ይቀይራል እንጂ ማለት ሰውን ይቀይራል እንጂ ያው ነው ከዚህ በፊት የተደረገ ነው። ሩታ ግን በጣም ጠንካራና በጣም ጀግና ሴት ነች ለኔ ማለት ነው። በዚህ ሁኔታ ውስጥ የሆነ ራሱ እጅ ያልሰጣች ሴት ማለት እግዚአብሔርን በቃ ሴት ስትሆኑ እንደዚህ አይነት ቁራጥ ያንን ነገር ማድረግ ስትፈልጉ እስከ ጥግ መቆም ካላባችሁም እስከ ጥግ በቃ አለቀ። እንደዚህ መሆን ነው። እግዚአብሔርን በየሷ የሰጣ ጀግንነትና ጠንካሬ ፈጣሪ ለሁሉም ይስጥ። እሷ ግን ዛሬ ለፍቅር ዛሬ እንደዚህ የምትሆኑ እንደዚህ በሰፈራችሁ ቁና ተሰፈራላችሁ። አለቀ። ዛሬ እሷ ለፍቅር ብላ ዋጋ ከፍላ ለፍቅር ብላ ቤተሰበታ ለፍቅር ብላ ብዙ ነገር ሀብን ነው ምን ሆኖ በቃ ብዙ ነገር ተመልሶ እሷ ላይ የሆነ ነገር በቃ እሷን እኮ
ለብዙ ለጥሩ ነገር ፈጣሪ ስላዘጋጅ ነው። ይሄ ሁሉ የተሰራበት ያለ አብርሃም ላይ አይደለም፣ ሩታ ላይ ነው። ሩታ ላይ ነው በቃ። ለምን እሷ ላይ ፈጣሪ ያመነት ነገር አለ። ያመነ ስለሚያምናት ነው በቃ። እሷን ጥንካሬ ፈጣሪ መጀመሪያ ፈጣሪ አላቅማቸው አይፈትናቸውም በጭራሽ ማለት ነው። እሷ ዛሬ እንደዚህ ብትሆንም ለፍቅር ዝቅ ብላ አልቅሳ በቃ ራሷን አስገብታ ወንድ ልጅ ራሱ ወልዳለት ምናምን ጥሎ ሄደያ ነገም ደግሞ እሱ እንደዚሁ በእጁ ያደርጋል። እሷ ደግሞ ለምኖ የሚያገባት ታገኛለች። ለምን ሁሉም ወንድ ልጅ መልክ አያይም። ሁሉም ወንድ ልጅ ስለ እንትኔ አጭር ቀሚስ ስለለበሽ በቃ ስላማረብሽ እንደዚህ ምናምን አላይ ልብ የሚያይ ወንድም ይመጣል። ንጹህ አፍቃሪ የሚፈልግ ወንድ ይመጣል ማለት ነው። ለሷም ንጹህ አፍቃሪ አንሳፍስፎ አልቅሶ የሚያገባት ይመጣል ነገ ማለት ነው። ስለዚህ ቀኑ ነው የምጠብቀው። የሚያነሳችሁ ቀን ሲጀመር አብርሃምን ያነሳል። ሩታ ላይ አድሮ ፈጣሪ ሰውን ልካል። ሩታ ላይ አድሮ ነው አብርሃምን ለዚህ ደረጃና ከፍ ያደረገ። ነገ እሷ ስትወጣም ደግሞ እንደዛ የተሰጣትን መንከባከብ ካልቻልን እንደዛ ሊያወርድ ይችላል ፈጣሪ። በአንዴ እታች ልትወርቁ ትችላላችሁ። መውደቅና መነሳት ያለ ነገር ነው። ስለዚህ እሷ በጣም ጠንካራ ነች።